ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ሰነበታችሁ? ዛሬ በብዙ ወንዶች ዘንድ የሚታየውን ነገር ግን በግልጽ ለመነጋገር የሚከብደውን ቶሎ የመጨረስ ችግርን እንዴት በቤታችን ውስጥ በቀላሉ መፍታት እንደምንችል እናያለን። ይህ ችግር በዓለም አቀፍ ደረጃ ከሶስት ወንዶች አንዱ ላይ የሚከሰት የተለመደ ጉዳይ ነው። ዛሬ የምናያቸው ዘዴዎች በሳይንስ የተረጋገጡና ውጤታማ ስለሆኑ እስከ መጨረሻው አብራችሁን ቆዩ። ቪዲዮውን ላይክ እና ሼር ማድረግዎን እንዳይረሱ። እንዲሁም ቀጣይ አዳዲስ ነገሮች እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ እስከ ቪዲዮ መጨረሻም አብራችሁን ቆዩ። ቶሎ የመጨረስ ችግር መፍትሄው ምንድን ነው? ወደ መፍትሄው ከመሄዳችን በፊት ችግሩ ለምን ይከሰታል የሚለውን ማወቅ ግማሽ መፍትሄ ነው። ምክንያቶቹ ሁለት ናቸው። እነሱም አንደኛውና የመጀመሪያው ስነ ልቦናዊ ችግር ነው። እነሱም ማለት ጭንቀት፣ የድብርት ስሜት ወይም በራስ መተማመን ማጣት። ሁለተኛው ደግሞ አካላዊ ችግር ነው። የሆርሞን መዛባት ወይም የጡንቻዎች መላላት ማለት ናቸው። ዋና ዋና መፍትሄዎቹ ምንድናቸው የሚለውን ስናይ ደግሞ አንደኛው የኬግል ልምምድ ማድረግ ነው። ለጠንካራ ጡንቻና ቶሎ የመጨረስ ችግርን ለመፍታት ኬግል እጅግ አስፈላጊ ነው። የመጀመሪያውና ዋነኛው መፍትሄ የዳሌ ውስጥ ጡንቻዎችን ማጠንከር ነው። ሽንት በሚመጣበት ሰዓት ለመያዝ የምትጠብቅበትን ጡንቻ ለይተህ እወቀው። አሰራሩ ያንን ጡንቻ ለ3 ሰከንድ መጨመቅ፣ ከዚያ ለ3 ሰከንድ ደግሞ ማላላት ማለት ነው። ይህንን በቀን 3 ጊዜ በእያንዳንዱ ዙር 10 ጊዜ ደጋግመህ መስራት አለብህ። ይህ ልምምድ የፍላጎትህን መቆጣጠሪያ ቁልፍ በእጅህ እንደማስገባት ይቆጠራል። ኬግልን ዝርዝር አድርገን ለማየት ያክል እንደሚከተለው አቅርበነዋል። የኬግል ልምምድ ቶሎ የመጨረስ ችግርን በዘላቂነት ለመፍታት ከሚረዱ ምርጥ መንገዶች አንዱ ነው። ይህ ልምምድ የዳሌ ጡንቻዎችን በማጠንከር የዘር ፍሰትን የመቆጣጠር አቅምን ይጨምራል ማለት ነው። ደረጃ በደረጃ እንዴት እንደሚሰራ ልነግራችሁ እወዳለሁ። አንደኛ፣ የትኛው ጡንቻ እንደሆነ መለየት። ልምምዱን ከመጀመር በፊት የትኛውን ጡንቻ ማጠንከር እንዳለብህ ማወቅ አለብህ። ዘዴው ሽንትህን እየሸናህ እያለ መሃል ላይ ለማስቆም መሞከር። ሽንትህን ለማቆም የምትጠቀመው ጡንቻ እሱ የኬግል ጡንቻ ወይም ፒሲ መስል ይባላል። ማሳሰቢያ፣ ጡንቻውን አንዴ ለይተህ ካወቅህ በኋላ ሽንት እየሸናህ ልምምዱን አታድርግ። ይህ ለሽንት ቧንቧ ኢንፌክሽን ሊዳርግ ስለሚችል ማለት ነው። የአሰራር ቅደም ተከተሉ ልንገራችሁ። ጡንቻውን ለይተህ ካወቅህ በኋላ በማንኛውም ቦታ ተኝተህ፣ ተቀምጠህ ወይም ቆመህ መስራት ትችላለህ። ደረጃ 1 መጭመቅ። የለየኸውን ጡንቻ ለ3 ሰከንድ ያህል አጥብቀህ ጭመቅ። ደረጃ 2 መልቀቅ። ለ3 ሰከንድ ያህል ጡንቻውን ዘና አድርገው። ደረጃ 3 ደጋግሞ መስራት። ይህንን ድርጊት 10 ጊዜ ደጋግመህ ስራ። ይህ አንድ ሴት ይባላል። ለውጤታማነት የሚረዱ ነጥቦች ደግሞ ትክክለኛውን ጡንቻ ብቻ ተጠቀም። ጡንቻውን ስትጨምቅ ሆድህን፣ ጭንህን ወይም መቀመጫህን አታወጣጥር። ትኩረትህ ብልትህ አካባቢ ባለው ጡንቻ ላይ ብቻ ይሁን። ሁለተኛው አተነፋፈስ። ልምምዱን ስትሰራ ትንፋሽህን አታፍን። በምትኩ በነፃነት ተንፍስ። ቀስ በቀስ ጨምር። የ3 ሰከንዱን ቆይታ ጡንቻህ እየጠነከረ ሲሄድ ወደ 5 እና 10 ሰከንድ ማሳደግ ትችላለህ። አራተኛ መቼና ምን ያህል ጊዜ ይሰራል የሚለውን እንይ። በቀን 3 ጊዜ መስራት ይቻላል። ጠዋት፣ ቀንና ማታ 10 ጊዜ በመጭመቅና በመልቀቅ ይሰራ። ማንም አያይህም። ይህ ልምምድ ውጫዊ እንቅስቃሴ ስለሌለው ባቡር ውስጥ፣ ስራ ቦታ ወይም ቲቪ እያየህ መስራት ትችላለህ። ውጤቱ መቼ ይታያል የሚለውን ስናይ ደግሞ የኬግል ልምምድ እንደ ማንኛውም ስፖርት ውጤቱ የሚታየው በጊዜ ሂደት ነው። አብዛኛው ሰው በየቀኑ ካከናወነ ከ4 እስከ 8 ሳምንታት ባለው ጊዜ ውስጥ ከፍተኛ ለውጥ ወይም የመቆጣጠር አቅም መጨመር ማየት ይጀምራል። ልምምዱን የዕለት ከዕለት ልማድህ አድርገው። ለምሳሌ ጥርስን ስትቦርሽ ወይም ስልክ ስትጠቀም ለመስራት አስታዋሽ አድርግ። ሁለተኛውና ዋነኛው ስራ ደግሞ የቆም ቀመጥ ስራ ማለት ነው። ቆም ቀመጥ ዘዴ በግንኙነት ወቅት ስሜትን የመቆጣጠር ብቃትን ያሳድጋል። ስሜትህ ጣራ ላይ ደርሶ ሊወጣ ሲል ግንኙነቱን ለ30 ሰከንድ አቁመው። ስሜቱ ሲረጋጋ ድጋሚ ጀምር። ይህን ማድረግህ አእምሮህ ስሜትን እንዲለማመድና ቶሎ እንዳይጨርስ ያሰለጥነዋል ማለት ነው። ሶስተኛው የመጭመቅ ዘዴ ነው። ይህ ዘዴ ከላይ ካየነው ጋር ተመሳሳይ ነው። ልዩነቱ ስሜቱ ሲመጣ ለጥቂት ሰከንዶች የብልትን ጫፍ በመጭመቅ ስሜቱ እንዲቀዘቅዝ ማድረግ ነው። ይህ ስሜትህ ረዘም ላለ ጊዜ እንዲቆይ ያደርጋል። አራተኛው የአተነፋፈስ ስርዓትን ማስተካከል ነው። ብዙ ወንዶች ስሜታቸው ሲጨምር አተነፋፈሳቸው ይቆራረጣል። ይህም
ለቶሎ መጨረስ ምክንያት ይሆናል። ረጅምና ጥልቅ ትንፋሽ ወደ ውስጥ መሳብና ቀስ ብሎ ማውጣት ሰውነትህ ዘና እንዲልና ስሜትህ እንዲገታ ይረዳል። አራተኛው የአኗኗር ዘይቤ ለውጥ ነው። ከነዚህ ልምምዶች በተጨማሪ ኮንዶም መጠቀም ንክኪን በመቀነስ ቆይታን ያራዝማል። ጭንቀትን ማስወገድ፣ ስፖርት መስራትና በቂ እንቅልፍ መተኛት፣ ከአጋር ጋር መወያየት። ይህም ማለት በጉዳይ ላይ ግልጽ መሆን የውስጥ ጫናን ይቀንሳል ማለት ነው። ያስታውሱ፣ እነዚህ ለውጦች በአንድ ጀንበር ላይመጡ ይችላሉ። ትዕግስትና ተከታታይ ልምምድ ያስፈልጋቸዋል። ችግሩ ከቀጠለ ግን የሕክምና ባለሙያ ማማከር ተገቢ ነው። ለዛሬ የነበረን መረጃ ይህንን ይመስላል። ቪዲዮው ጠቃሚ ሆኖ ካገኛችሁት ላይክ እና ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ። ሰማ ቲዩብ